የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ ቁጥር 5 ኢይደልክሙ ልብክሙ እመኑ በእግዚአብሔር ወእመኑ ብየ። ልባችሁ አይደንግጥ፣ በእግዚአብሔር እመኑ በእኔም እመኑ። በአባቴ ቤት ብዙ ማደሪያ መኖሪያ አለ። አሁንም እንደምሄድ ቦታም እንደማዘጋጅላችሁ እነግራችኋለሁ። ከሄድኩና ቦታ ካዘጋጀሁላችሁ በኋላ ዳግመኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። እናንተም እኔ ካለሁበት ትኖሩ ዘንድ እናንተም ወዴት እንደምሄድ አታውቁም፣ መንገዱን ግን ታውቁታላችሁ። በእኔ ያመነ የዘላለም ሕይወት አለው፣ ያላመነ ይፈረድበታል ያለ ጌታ ደቀ መዛሙርቱ አምላካችን በረድኤቱ ይጠብቀን፣ ወገናችንን ይባርክልን። ሰማያት የእናንተ ኃጢአት ይበለን። በሐሌዮ በገቢር የተደረገው ሁሉ አይሰቃለት እግዚአብሔር ይፍታ። ድረስ አራት እንድትሉ በትህትና ጋብዛችኋለሁ። 3 ደቂቃዎች እንደምን አደራችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር በቸርነቱ ጠብቆ የቀጠሮ ሰው ይህን ስለ ሰዓት ሁለተኛ ጠቅላላ ጉባኤ ለማክበር ከየአካባቢው አሰባስቦ እዚህ ዕለት እዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። እንኳን አደረሳችሁ። ከሁላችን ጋር ይሁን። ሀገራችንን እግዚአብሔር ይባርክ።
ተገኝቶ በሱ መሪነት ሁሉም የድርሻውን መስራት የሚችልበትን ስራ ለመስራት የበቃን ያደርገን። ሰምተናል። ልባችሁ አይደንግጥ ነው። ዘመኑ ልብ የሚያስደነግጥ ነው፣ የሚያርድ ነው። ዘመኑ ሌላ ራሱን የቻለ ፈተና ያለው ነው። ግን እንደዚህ በአንድነት ተሰባስቦ መመካከሩ ካለ፣ መማማሩ ካለ፣ መነጋገሩ ካለ መፍትሄው በዚያው ልክ ስለሚሆን የሚያስደነግጥ ነገር አይኖርም። እንደምታዩት ነው ቤተክርስቲያን በየዕለቱ በየጊዜው ከፈተና ወደ ፈተና የምትሸጋገርበት ወቅት ነውና በዚህ ብዙዎች ልባቸው ይደነግጣል። ከምኑ ደረስ ይላሉ፣ ይረበሻሉ፣ ይጨነቃሉ። የሁላችንም ነው። ስለዚህ እግዚአብሔር የሚያስደነግጠውን ነገር ሁሉ አስተካክሎ ሰላምን አብዝቶ እንዲሰጠን የቅዱስ ፈቃዱ ይሁን እያልኩኝ ተግተን መስራትን ነቅተን መኖርን ገንዘብ ማድረግ ከእኛ ይጠበቃል። ስለዚህ በገጠሩም በከተማውም ወርዳችሁ እሾህን በእሾህ እንዲሉ ወጣቱን በወጣቱ በየተቋማቱ የቅድስት ቤተክርስቲያን ልጆች ይበዙ ዘንድ የምትጥሩ የምትጥሩ ሁሉ በእግዚአብሔር ስም እግዚአብሔር ይባርካችሁ። ከድንጋጤ ከመሳሰሉት ነገር ሰብሮ ልበ ሙሉ ያድርጋችሁ ያድርገን።